ትርፍ ነው። ነጋዴው ትርፍ ነው የሚፈልገው። ግድ የለም በኪሳራ ውስጥ ነው እግዚአብሔር እንፈልገው። ትምህርቱን የጨረሰ ሰው ስራ ነው የሚፈልገው። ከስራ በፊት እግዚአብሔር ፈልጉት። እግዚአብሔር ይቅደም ከሁሉ ነገር። ከትዳር በፊት እግዚአብሔር ይቅደም። ከእውቀት በፊት እግዚአብሔር ይቅደም። ከማግኘት በፊት እግዚአብሔር ይቅደም። ከንግድ በፊት እግዚአብሔር ይቅደም። ከምንም ነገር በፊት ሲነጋ ለንጋታችን እግዚአብሔር ይቅደም። ወደ መኝታ ስንሄድ ጸልየን እንሂድ፣ እግዚአብሔር ይቅደም። ከዛ በሕይወታችን እግዚአብሔር ከኔ ጋር ነው እንላለን፣ አየሁት እንላለን። ክብርና ምስጋና ለስሙ ይሁን። ለጠሩት ቅርብ የሆነ እግዚአብሔር ብቻ ነው። ይቅር ባይ ገመና ሸፋኝ ምን ይገባናል እኛ? ቅድስና በማይለየው መቅደሱ ከነ ርኩሰታችን እኮ ነው ምን ቆመው። እኛ ልንሰብክ እናንተ ልትሰበኩ ሳንታጠብ መቆም ከጀመርን ቆየን። የሰውነታችን እድፍ ምድሪቱን የደም ምድር አኬልዳማ አደረጋት። የኃጢአት የውስጣችን እድፍና የጥርጣሬያችን ብዛት ታመን የማንፈወስ ወድቀን የማንነሳ ጸልየን የማንሰማ ከሆንን ቆይተናል። እንደ ኦዚያን እኛም በለምጽ ተመተናል። እንደ ኢሳይያስ በስሙ እንጠራለን፣ ግን ለምጽ በውስጣችን አለ። አያችሁ፣ እግዚአብሔር ይታያል፣ ግን በዓይናችን ልክ አይደለም። እግዚአብሔር የሚታየው መጠንና መርመር የሌለበት እግዚአብሔር እኛ በምናየው አይን ልክ ተለክቶ የሚታይ አይደለም፣ ግን በልካችን ይገለጽልናል። ለእኛ በሚገባን መልኩ እየሰማችሁ ነው አይደለም? እግዚአብሔር ይገለጻል፣ ይታያል በልካችን። በምን አይነት ልክ? በሃይማኖት ልካችን ወይንም እሱን መረዳት ልንችል በሚገባን አቅምና መጠን ብቻ እግዚአብሔር ይገለጣል። ሰላም ገብርኤል መልአክ በላይ ለማርያም ዛይረፈ ከመእዜን ምህዳተ ዋኮ ትሩፈ እግዚአብሔር አበኒ ሲሳይ ልቡና መጽሐፈ ወአፉ የምዜለ መኮነ ጸያፈ ፓራክሊጦስ አሮን ይኩነኔ አፈ። ወደ እመቤታችን የመጣውን የአዲስ ኪዳኑን የምስራች ቅዱሱን ወንጌል አምልቼና አስፍቼ ሳይሆን በጎልዳፋ አንደበቴ እንድመሰክር መንፈስ ቅዱስ ለእኔ አፍ ለሁላችንም ደግሞ ሰሚ ጆሮና አስተዋይ ልቦና ይሁነን። ከውስጥም ከውጭም ያላችሁ ከሩቅም ከቅርብም የተሰበሰባችሁ ምእመናን ምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት እንደምን አመሻችሁ? እንደምን ቆያችሁ? እንደምን ዋላችሁ? ለባህሪው ሽረት ለመንግስቱ መልፈት የሌለበት የዘመን ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር ከሞት ወደ ሕይወት ከርኩሰት ወደ ቅድስና ያሸጋገረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ እስራታችንን አይቶ የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ መድኃኒተ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ለዓለም ሕዝብ ሁሉ የተስፋ ምንጭና የድኅነት ማስገኛ የሆነች እግዚአብሔርን የምናይባት የሕይወት መስታወታችን ስለ አምላክ የምንነጋገርባት ቋንቋችን የዕድሜያችን ማስረዘሚያ ቀመር የምሕረት እናት ንግሥት የፍጥረት ሁሉ እመቤት ቅድስተ ቅዱሳን ንጽሕተ ንጹሐን ሰዓሊተ ምሕረት አቁራሪተ መዓት እናታችን ድንግል ማርያም ስለ አማላጅነቷ ስለ እናትነቷ ስሟ ለዘላለም የተመሰገነ ይሁን። መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። እሺ፣ እንደተባለው ለጥቂት ደቂቃ ለመጠቀም እንሞክራለን። ስለበዛ አይደለም፣ የሚያስተምረው እግዚአብሔር ነው። ማን ነው የሚያስተምረው? እግዚአብሔር ነው። እና ደቂቃችን እንጠቀማለን። የትምህርታችን ርዕስ ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ላይ የሚገኝ ኃይለ ቃል ይሆናል። እግዚአብሔርን አየሁት በሉ እስኪ ሁላችሁ። አይታችሁታል? ጮክ ብላችሁ መልሱልኝ። እግዚአብሔርን አይታችሁታል? አላያችሁትም? እንዴት አያችሁት እግዚአብሔርን? ወእምዝ በዓመተ ሞተ ዖዝያን ንጉሥ ርኢክዎ ለእግዚአብሔር እንዘ ይነብር ዲበ መንበሩ ነዋህ። ንጉሡ ዖዝያን በሞተበት ዓመት እግዚአብሔርን ከፍ ባለ ዙፋኑ ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶ ነበረ። ሱራፌልም ከዚያ ቆመው ነበረ። ለእያንዳንዱ ሱራፊ 6 ክንፍ ነበረው።
በሁለት ክንፋቸው ፊታቸውን ይሸፍናሉ። በሁለት ክንፎቻቸው እግሮቻቸውን ሸፍነው በሁለት ክንፎቻቸው ከአጽናፈ ዓለም እስከ አጽናፈ ዓለም እየበረሩ ቅዱስ 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 እግዚአብሔር ምድር ሁሉ ከክብሩ ተሞልታለች ይሉ ነበር። የዝማሬው ኃይል የመቅደሱን መሠረት አናወጠው። እኔም ከንፈሮቼ የረከሱብኝ ሰው ከንፈሮቻቸው የረከሱባቸውና የተገለሉ ህብረተሰብ መካከል ተቀምጬ ስለነበረ ወዮልኝ ብዬ ጮኩኝ። ከሱራፌልም መካከል ሱራፊ አንዱ መልአክ እየበረረ ወደ እኔ መጣ። ከመሠዊያው ላይ በጉጠት ፍህሙን ይዞ ነበር። እሳቱን ይዞ መጣና ከንፈሬን ዳሰሰኝ። ወዲያው ለምጼም ለቀቀኝ። ኃጢአትህ ተሰረየችልህ አለኝ። ከንፈሮቼም ድነው እንደ ሕፃን ልጅ ብላቴና ሆንኩኝ፣ ተፈወስኩኝ። ከዚህ በኋላ የጌታን ድምፅ ማንን እልካለሁ ሲል ሰማሁ። እኔም ጌታ ሆይ እኔን ላከኝ አልኩኝ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ይህን ቃል የምናገኘው ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ላይ ነው። እግዚአብሔርን በዙፋኑ ላይ አየሁት ወዮልኝ ነው። ጠፋሁኝ ብዬ ጮኩኝ ይላል ኢሳይያስ። ኢሳይያስ ማለት የስሙ ትርጉም መድኃኒት ማለት ነው። ኢሳይያስ በሶስት ነገስታት ዘመን የነበረ ነብይ ነው። ታላቅ ነብይ ነው ኢሳይያስ። ሶስት ነገስታት በነገሱበት ዘመን ውስጥ ነብይ ሆኖ ኖሯል። በኢዮአታም፣ በአካዝ እንደዚሁ ደግሞ በዚህ በኦዚያን ዘመን ንጉሥ ሆኖ የኖረ ታላቅ የእግዚአብሔር ነብይ ነው። መጽሐፋችን እንደሚነግረን ታላላቅ ቃላቶችን ተናግሯል ኢሳይያስ። ከተናገራቸው ቃላቶች መካከል ወናሁ ድንግል ትጸንስ ወትወልድ ወልደ ወትሰምዮ ስሞ ኢየሱስ፣ እነሆ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ትለዋለች የሚለውን የመጀመሪያውን ቃል የተናገረው እሱ ነው። የመጀመሪያው ነብይነት አገልግሎቱን የጀመረው በኦዚያን ዘመን ነው። ኦዚያን በድሎ ሲቀሰፍ በበደለ ጊዜ ስላልገሰጸው ተቀስፎ እሱም ለምጻም ሆኖ እንደነበረ ነው ለምጻም ነኝ ያለው ኢሳይያስ። ታዲያ እንደገና እንዲያገለግል የተላከው በኦዚያን ልጅ በኢዮአታም ዘመን ነው። ከዚያ በኋላ በአካዝ እና በሕዝቅያስ ዘመን ኖሯል። ሕዝቅያስ ትሞታለህ በተባለ ጊዜ በእድሜው ላይ 15 ዓመት እንደተጨመረለት ሄዶ እንዲናገር የታዘዘው ይሄ ነብይ ኢሳይያስ ነው። ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አምላክ ይባላል ብሎ የተናገረው ኢሳይያስ ነው። እነሆ መንገድን የሚጠርግ መልእክተኛዬን በፊትህ እሰዳለሁ ብሎ ስለ መጥምቀ መለኮት ዮሐንስ የተነበየው ኢሳይያስ ነው። የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እንድሰብክ እኔን ቀብቶኛል ብሎ ወልድ ኢየሱስ ክርስቶስ በአዲስ ኪዳን የሚናገረውን ቃል ቀድሞ የተረጎመው የተነበየው ኢሳይያስ ነው። በዚህና በተለያዩ ታላላቅ መልእክቶች የክርስቶስን መከራ ነሳ ደዌነ ወጾረ ሕማመነ ብሎ የጻፈው ኢሳይያስ ነው። እርሱ በሸላቾቹ ፊት ዝም እንደሚል በግ አፉን አልከፈተም፣ ለመታረድ እንደሚነዳ ጠቦት ምንም አልተናገረም ብሎ ኢሳይያስ ነው የተነበየው። ስለዚህ የኢሳይያስ ትንቢት ደረቅ አዲስ ኪዳን ይባላል። በእነዚህ በአራቱ ነገስታት መካከል እየተላከ ቢናገርም የሚገለጠውን ወንጌል ልኳል። ከአራቱ አበይት ነቢያት መካከል ትልቁ ኢሳይያስ ነው። የትንቢት መጽሐፉ 66 ምዕራፎችን ይይዛል። የስሙ ትርጉም መድኃኒት ነው። ለሕዝቅያስ የሞት መድኃኒት ሆኖለት እንደሚድን ነግሮታል። እግዚአብሔር ሁላችንንም እንደሚያድንን የመድኃኒት ነገርን የተናገረው እሱ ነው። በአዲስ ኪዳን ስለሚገለጠው ክርስቶስ በምልአት ከጻፉት ነቢያት ዋነኛው ኢሳይያስ ነው። ስለዚህ ደረቅ ሐዲስ ኪዳን ይባላል። በብሉይ ኪዳን ውስጥ ዘመን የተጻፈ ሐዲስ ኪዳን ይባላል። በረከቱ በሁላችን ላይ ይደረብን። አሁን ኢሳይያስ 6 ላይ እግዚአብሔርን አየሁት ይለናል። የዚህ ትምህርት ዓላማ ሰዓታችን እንዳይወስድብን ከመፍራት አንጻር ነው እንጂ እግዚአብሔርን ስለማየት ነው። እንዴት ይታያል? በምን ይታያል? በምን አይነት መልኩ ይታያል? ያዩት ሰዎችስ እንዴት ይታያሉ? እንዴት ይገለጣሉ? የሚለውን በጥልቀት ለማየት ነበር። ግን ጊዜ ስለሚገድበን
ዋና ዋና ሐሳቦቹን ብቻ አንስተን ነገ በሚኖረን መርሃ ግብር ደግሞ በሌላ መንገድ እንማራለን። እግዚአብሔር ሁላችንንም ያስተምረን። ዖዝያን በሞተበት ዓመት አለ ወእምዝ በዓመተ ሞተ ዖዝያን ንጉሥ ርኢክዎ ለእግዚአብሔር እንዘ ይነብር ዲበ መንበሩ ነዋህ። በክብር ዙፋኑ ላይ ተቀምጦ ከፍ ባለ ዙፋን ላይ ተቀምጦ እግዚአብሔርን አየሁት። መቼ? ዖዝያን በሞተበት ዓመት። መቼ ወገኖቼ ንገሩኝ? መቼ? ዖዝያን የእስራኤል ንጉሥ በሞተበት ዓመት። ዖዝያን ንጉሥ በነበረበት ዘመን አዛርያስ የሚባል ሊቀ ካህን ነበረ። ሊቀ ካህናቱ አዛርያስ ዖዝያን ሲፈርድ በቀኙ ይቀመጥ ነበረ። እናም ፍርድ ሲያጓድል ተው ይለው ነበር። በሱ እየገባ ፍርዱን እንደ ቤተ መቅደሱ ስርዓት ያስተካክልለት ነበረ። በዚህ ሁኔታ ላይ ያለ ንጉሡ ለምን ትገስጸኛለህ ቢለው እምነ መንግሥት የአቢ ክህነት ብሎታል። እኔ በክህነቴ ድሃ እንዳይበደል ፍርድ እንዳይጓደል ከጎኖኜ ንጉሡ ያገዝኩ ብሏል። ክህነት ከመንግሥት የሚበልጥ ከሆነማ በአባቴ በኩል ነው ከነገደ ይሁዳ የሆንኩት እንጂ በእናቴ ከነገደ ሌዊ ነኝ ብሎ ዘር ቆጥሮ ሊያጥን ቤተ መቅደስ በድፍረት ገባ። ይሄ ሁሉ በሚሆንበት ዘመን ነቢዩ ኢሳይያስ ደግሞ የዖዝያን ወዳጅ ስለነበር ሲዳፈር እያየው ዝም አለው። ይህም ብቻ አይደለም፣ ድሃ ሲበድል ፍርድ ሲያጓድል የእግዚአብሔርን መቅደስ ሲዳፈር እያየው ነቢይ ሆኖ ተዋላለው። አንዳንድ ጊዜ ወዳጅ ሆነን ተጠግተን ካህናት ሆነን እያለ የምንጠጋቸው የመንግስት ባለስልጣናት ድሃ እንዳይበድሉ ፍርድ እንዳያጓደሉ መምከር ግዴታችን ነው። ክርስቲያኖች ለሌሎች መንገድ የሚያሳዩ መሆን አለባቸው። መምህራንም ቢሆኑ፣ የሰንበት ትምህርት ቤት አባላትም ቢሆኑ፣ የቤተ ክርስቲያን አገልጋዮች ቢሆኑ፣ የምእመን ሆነው ጥሩ ሽማግሌ እንኳን ከሆኑ ከጎናቸው ያለው ጎረቤታቸው ወንድማቸው ባለስልጣን ስለሆነ በስልጣኑ ከመጠቀም ይልቅ ይሄ ሰው ረጅም ዕድሜና በጤንነት እግዚአብሔርን ደስ አሰኝቶ እንዲኖር ድሃ እንዳይበድል ፍርድ እንዳያጓድል መካሪ መሆን አለበት። አሁን የቤተ ክርስቲያኑ ትልልቅ ሰዎች ከቤተ መንግስቶቹ ትልልቅ ሰዎች ስለተዋወቁ ብቻ በደልን እያዩ ዝም ብለው ማለፋቸው እንደ ዖዝያን የተሰበሩ አገልጋዮች የበዙባት ቤተ ክርስቲያን ሆናለች። ትልቅ ሐዋርያነት እውነት መናገር ነው። ተው ወንድሜ፣ ይሄ ነገር ከእግዚአብሔር ጋር ያጣላል። ወዳጄ ወይ በስልጣን እንድትቆይ ፍርድ አትበድል፣ አታጓድል፣ ድሃ አትበድል፣ ድሃ እንዳያለቅስም ብሎ የሚመክር የለም። ሁል ጊዜ የምንናገረው ከመንፈሳዊነቱ ይልቅ ሥጋዊነቱን በመሆኑ ምክንያት እንደ ኢሳይያስ ለምጻችን በሥጋ ላይ አይታይ እንጂ ሁላችንም ውስጣችን ከእግዚአብሔር ከተለየና ከጠቆረ ቆይቷል። ጸሎታችን አልሰማ፣ ኃይላችን ደካማ የሆነው በዚህ ምክንያት ነው። እግዚአብሔር ወደ አባቶቻችን ልብ ሁላችንንም ይመልሰን። ኢሳይያስ እንደዚህ ነው የሆነው። በዘመኑ ከነበረው ንጉሥ ጋር በፍቅርና በክብር ተጠግቶ አብሮ ተስማምቶ በመኖር የድሃ መበደል የፍርድ መጓደል አልታየው አለ፣ እሱ ስላልጎደለበት። ስለዚህ የድሃ ጩኸት አልደርሰው አለ። የሃይማኖት መምህር ሆኖ ነቢይ ሆኖ የእግዚአብሔር ሰው ሆኖ የድሃን እንባ አልታየው አለ። የእግዚአብሔር ሰውነት ትልቁ ምስጢር ድሆችን ወደ ቅድስና ወደ ባለጸግነት ማምጣት ነው። ድህነት የምንለው የሚበላ የሚጠጣ ስለማጣት ብቻ አድርጋችሁ አታስቡት። አጠቃላይ ብዙ መልካም ነገሮችን ማጣት ዝቅጠት ውስጥ ይጥላል ሰውን። ስለዚህ ዖዝያን ንጉሡ ፍርድ ያጓደል ነበረ፣ ምስኪኖችን ይገፋ ነበረ፣ ረዳት የሌላቸውን አይደግፍም ነበር። አዛርያስ ሊቀ ካህኑ ግን ጎበዝ ነው፣ ይገስስበት ነበር እየተከተለ። ኋላ እኔ ቤተ መቅደሱም አይቅርብኝ አለ። የዖዝያን ድፍረት የቤተ መንግስቱ ሳያንሰው ቤተ ክህነት ካልገባ ኋላ ዖዝያን እናም ገብቼ ልጠን አለ። ጽናውን አነሳ፣ ፍሙን አደረገ፣ በላዩ ላይ ዕጣኑን አደረገና ካህን ነኝ ብሎ ማጠን ሲጀምር ጢሱ ግንባሩን ሲነካው በለምጽ ተመታ። ንጉሡ በለምጽ ተመታ፣ ሰውነቱን ደበረዶ ነጭ ሆነ። እያዩት ካህናቱ ዖዝያን በረዶ ሆነ ይላል። ፊቱ ተቀሰፈ። መድኃኔዓለም ከዚህ ይጠብቀን ሁላችንንም። ከዚህ በኋላ ወጣ፣ ከቤተ መቅደሱ ወጣ፣ ወደ ቤተ መንግስትም አልገባም። በኦሪት ሕግ ለምጽ ያለበት ሰው ከህብረተሰቡ ይለይ፣ ከከተማ ተለይቶ ይውጣ፣ የተገለለ ይሁን፣
ርኩስ ነኝ ይበል፣ አፉን ይሸፍን፣ ከንፈሩን ይሸፍን፣ ወገቡን አይታጠቅ። ሁለንተናው የተለየ የጨለማ ሰው ይሁን፣ ከህብረተሰቡ ተለይቶ ይውጣ ይላል። ከህዝቡ ተለይቶ ወጣ ዖዝያን። ከዚያ ብቻውን ተገልሎ መኖር ጀመረ። በዚያ ሞተ። ተመልሶ ቤተ መንግስቱን አላየም። ልጁ ኢዮአታም በሱ ፋንታ ነገሰ። እሱን ባለመከሩና ባለመገሰጹ ምክንያት ዖዝያን ብቻውን አልተቀሰፈም። ኢሳይያስንም እግዚአብሔር መታው። ነገር ግን ስለ ነብይነት ክብሩ ስለ መጸጸቱ ብሎ እርሱን ግን ከሞት ጠበቀው። መድኃኔዓለም ይጠብቀን ሁላችንን። የተጠበቀው ኢሳይያስ በሐዘን ውስጥ ሆኖ በለምጽ መንገድ ላይ እያለ እግዚአብሔር መጣ። ለበደለኛው እግዚአብሔር ይታያል ሲጸጸት፣ ለኃጢአተኛ ሰው ይታያል እግዚአብሔር ሲጸጸት። ምስኪን የሆኑ ሰዎች እንዲነኩት ፈቀደላቸው። በአዲስ ኪዳን 12 ዓመት ደም የሚፈሳት ሴት ማን ይነካታል? ረክሳ ነበር። ሁሉ ይሸሿት ነበር። ብቸኛ ነበረች። የብቸኞች አባት ግን ልብሱን እንድትነካ ፈቀደላት። ለተጸጸተች ነፍስ እግዚአብሔር ቅርብ ነው። ቅሩብ እግዚአብሔር ለየዋሃን ልብ ይላል። ስለዚህ ደጉ እግዚአብሔር ሩሩ እግዚአብሔር ቀረበ። ምን ብንበድል ከቤተ መቅደስ አንራቅ። ግድግዳውን በኃጢአተኛ እጃችን የቤተ መቅደሱን ገረገራውን አልፈን ሰግደን መጋረጃውን፣ መቅደሱን፣ መቃኑን፣ ጉበኑን ያለምንም ፍርሃት ደግ አምላክ ይቅር ይለኛል ብለን በኃጢአተኛ እጃችን ስንዳሰሰው አልተቀሰፍንም። ሩሩሁ አባት ስንዳሰሰው ፈቀደልን። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ይቅር ባይ ገመና ሸፋኝ ምን ይገባናል እኛ? ቅድስና በማይለየው መቅደሱ ከነርኩሰታችን እኮ ነው ምን ቆመው። እኛ ልንሰብክ እናንተ ልትሰበኩ ሳንታጠብ መቆም ከጀመርን ቆየን። የሰውነታችን እድፍ ምድሪቱን የደም ምድር አኬልዳማ አደረጋት። የኃጢአት የውስጣችን እድፍና የጥርጣሬያችን ብዛት ታመን የማንፈወስ ወድቀን የማንነሳ ጸልየን የማንሰማ ከሆንን ቆይተናል። እንደ ዖዝያን እኛም በለምጽ ተመተናል። እንደ ኢሳይያስ በስሙ እንጠራለን፣ ግን ለምጽ በውስጣችን አለ። እናም አንድ ቀን የተጸጸተውንና ያዘዘውን ኢሳይያስን ሊገለጥለት እግዚአብሔር መጣን። ከልብ ከተጸጸትንና ከለመንነው እግዚአብሔር ቅርብ ነው። ስለዚህ እግዚአብሔር መጣና ረጅምና ከፍ ባለ ዙፋን ላይ ለለምጻሙ ሰው እየተገለጠለት፣ ለኃጢአተኛው ይገለጣል፣ ለበደለኛው ይገለጣል። ደም ለሚፈሳት ተገለጠላት። 18 ዓመት በደዌ ዳኛ ላለችው ተገለጠ። በመቃብር አጠገብ ለአልዓዛር ተገለጠ። በናይን ከተማ በቃሬዛ ሊቀበር ለሚሄድ ብላቴና ተገለጠ። እነዚህ ሁሉ ቅዱሳን አልነበሩም። ቅዱሱ ሊነካቸው መጣ እንጂ። ስለተቀደስን ወደኛ አይመጣም፣ ስለተጸጸትን ግን አይርቀንም። ክብርና ምስጋና ለስሙ ይሁን። ለተጸጸተች ልብ ንስሐ ለምትገባ ነፍስ እግዚአብሔር ቅርብ ነው። ቅሩብ ለየዋሃን ልብ ነው። ስለዚህ ይገስጻል እግዚአብሔር። እግዚአብሔር የሚወዳቸውን ይገስጻቸዋል። አንሰ ለእላ ፈቅር እገስጽ ይላል ራዕየ ዮሐንስ ምዕራፍ 3 ቁጥር 19። ወእሜር አስተምራቸዋለሁ ቅና እንከ ለንስሐ ይላል። ስለዚህ ያለ ለንስሐ ራስን አዘጋጅ፣ ጸንተህ ተለውጠህ ቀንተህ ንስሐ ግባ። ለንስሐ የነቃውን እኔ የምወዳቸውን እመክራቸዋለሁ፣ እገስጻቸዋለሁ፣ አስተምራቸዋለሁ። አስተማሪ ነው እግዚአብሔር። ኢዮብ 34:25 እንደ እግዚአብሔር ያለ አስተማሪ የለም ይላል መጽሐፍ። እነሆ በዚህ ዓለም ሰዎች በብዕርና በሰሌዳ ያስተምራሉ፣ በሕይወት የሚያስተምር እግዚአብሔር ብቻ ነው። ምዕመናን ሰዎች በመጻሕፍት ያስተምራሉ፣ ማኑዋል ሰጥተው ያስተምራሉ፣ በዚህ መመሪያ ይሰጣሉ፣ ይህን እንዲያርግ መመሪያ ይሰጣሉ። እግዚአብሔር ግን እንዲሁ በብርሃንና ጨለማ ያስተምራል፣ በተፈጥሮ ያስተምራል፣ በከዋክብት ያስተምራል፣ በድቅድቅ ጨለማ ያስተምራል። ቀን ሲሆን እግዚአብሔር ብርሃኔና መድኃኒቴ ነው እንላለን፣ ብርሃንነቱን እናስባለን። በሕይወት ጭንቀት ውስጥ ሲገጥመን እግዚአብሔር እንደሚያበራልን እናምናለን። ጨለማ በእርሱ ዘንድ አይጨልምም እንላለን። እግዚአብሔር ብርሃን ነው እንላለን። ሲመሽም እንደማይለይ ወረሰየ ጽልመተ ምስዋር ይላል። ጨለማን መሰወሪያው አደረገ ይላል። ብርሃን ሆኖ በጨለማ ውስጥ የሚሰወር እግዚአብሔር ብቻ ነው። ክብርና ምስጋና ለስሙ ይሁን። የአባቶቻችን አምላክ። ስለዚህ እግዚአብሔር ደግ ሩሩ አባት ነው። እናም አየሁት አለ እግዚአብሔር እንዴት ይታያል እናንተ? ያውም ለለምጻሙ እንዴት ታየው? በአምሳለ ንጉሥ ከፍ ባለ ዙፋን ላይ ሆኖ ታየው። እግዚአብሔር ይታያል ለካ። እግዚአብሔር ሁሉን አዋቂ እግዚአብሔር
ብናውቀው እንኳን የማንደርስበት እግዚአብሔር ሁሉን አዋቂ ነው። ምን ብናውቅ አንደርስበትም፣ ግን እናየዋለን። አያችሁ በምን ይታያል እግዚአብሔር? እንዴትስ ይታያል እግዚአብሔር? ያዩት ሰዎች አሉ። እነ ጴጥሮስ እግዚአብሔር ላይ አልደረሱበትም። እነ ኢዮብ አይተውታል፣ አልደረሱበትም። ምክንያቱም ለአዋቂነቱ ቅድሚያ ከሰጠን እግዚአብሔር ይታየናል። ለኃያልነቱ ቅድሚያ ከሰጠን እግዚአብሔር ይታየናል። ምን ኃያል ብንሆን እግዚአብሔር ላይ አንደርስም። ምን ንጹሕ ብንሆን ንጹሕ ባህሪ ከሆነው ከእርሱ አንነጻም። እግዚአብሔር የማይደረስበት ከፍታ ነገር ግን ዝቅ ብሎ ከኛ ጋር የሚኖር አምላክ ነው። እግዚአብሔር ዙፋኑ በሰማይ ነው፣ ትንሿ ድንኳናችን ውስጥ ግን ይገኛል። እግዚአብሔር ከፍ ያለ አምላክ ነው፣ ሩቅ ነው፣ ነገር ግን በቤታችን ውስጥ ነው። ክብርና ምስጋና ለስሙ የሆነ አባቶቻችን አምላክ እግዚአብሔር። አንድ ልጅ አባቱን እግዚአብሔር እንዴት ነው አለ። እንዴት ነው እግዚአብሔር? ምን ያክላል? እንዴት ይታያል አለው። አባት ለልጁ ወደ ላይ በጣም እያስገመገመ የሚሰማ የአውሮፕላን ድምፅ አሳየው። ያ አውሮፕላን ይታያል አለው። አሁን ነጎድጓድ የሚያሰማው ድምፅ እኮ ያ ነው አለ። ያቺ ትንሽ አለ ልጁ። አዎ አየኸው አለው። አዎ ምን ያክላል አለ። ትንሽ ነው ግን ድምፁ ትልቅ ነው አለ። እሺ አለ። ኤርፖርት ይዞት ሄደ። በጣም ግዙፍ የሆነውን አውሮፕላን አሳየው። አሁንስ ይሄ አውሮፕላን ምን ያክላል? ይሄማ በጣም ትልቅ ነው አለ ሕፃኑ፣ ጎማው ጋር መድረስ የማይችል ልጅ። እግዚአብሔርም እንደዚህ ነው አለው። እግዚአብሔር ሩቅ ሆኖ ነገር ግን ቅርብ ነው። እየቀረብከው ስትመጣ እየገዘፈ ይመጣል። እየራቀ ሲሄድ ያነሰ ይመስላል። ሰነፍ ሰው እግዚአብሔርን አሳንሶ ያየዋል። ከርቀት እንደሚያየው ልጄ እየቀረብከው ስትመጣ እግዚአብሔር ከፍታ ነው፣ ከለላ ነው። የአውሮፕላን ተሸክሞ የትም ከሚያደርሰው በላይ እሱ ግን ይዞ ዘላለማዊ ያደርጋልና ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ምሳሌ ዘያጽት ነው። ሙሉ ሆኖ ላይገልጠው ይችላል። ለሕፃኑ ልጅ ግን በቂ ነበረ። አካባቢያችን ካሉት ግዙፋን በላይ እግዚአብሔር ከፍ ያለ አምላክ ነው። ሙሉ በኩለሄ ነው። ዓይናችን አይቶ ሞልቶ ሊያየው አይችልም። ማንም ሊያየው የማይቻል ነው። እግዚአብሔር ታላቅ ነው። በክብር ከፍ ያለ አምላክ ነው። ነገር ግን እግዚአብሔርን በክብሩ በልዕልናው በከፍታው ማንም አያየው። እግዚአብሔርን ያየው አንድስ እንኳ የለም ብሏል ዮሐንስ። ኢሳይያስ አየሁት አለ። ዮሐንስ እግዚአብሔርን በእግዚአብሔርነቱ ኃይል ሊያየው የሚችል የለም ነው። ሙሴም አሳየኝ፣ ክብርን አሳየኝ፣ አርአየኒ ስብሐቲከ፣ ክብርን አሳየኝ ብሎት ነበር። ገጽ ያስተሪ ፊቴ አይታይም፣ ማንም እኔን አይቶ መኖር የሚችል ፍጥረት የለም ብሎት ነበረ። እግዚአብሔርን አይቶ መዳን የሚችል ማንም የለም። እግዚአብሔርን አይቶ በሕይወት መኖር የሚችል የለም። ማንም ሳያዩ ርእየተ ገጽ የሰ ኢትክል እስመ አልቦ ሰብ ዘይሬይ ገጽ ወይሃዩ፣ ፊቴ አይታይም፣ ፊቴን ልታይ ዘንድ አትችልም። እኔን አይቶ በሕይወት መኖር የሚችል ማንም ሰው የለም። ዘጸአት 33 ቁጥር 19። ስለዚህ እግዚአብሔር አይታይም፣ ግን ቅርብ ነው። አያችሁ፣ እግዚአብሔር ይታያል፣ ግን በዓይናችን ልክ አይደለም። እግዚአብሔር የሚታየው መጠንና መርመር የሌለበት እግዚአብሔር እኛ በምናየው ዓይን ልክ ተለክቶ የሚታይ አይደለም፣ ግን በልካችን ይገለጽልናል። ለእኛ በሚገባን መልኩ እየሰማችሁ ነው አይደለም? እግዚአብሔር ይገለጻል፣ ይታያል በልካችን። በምን አይነት ልክ? በሃይማኖት ልካችን ወይንም እሱን መረዳት ልንችል በሚገባን አቅምና መጠን ብቻ እግዚአብሔር ይገለጣል። በልዩ ልዩ ሁኔታ እግዚአብሔር ይገለጣል። ምን ኃያል ብንሆን አናክለው፣ ምን ግዙፍ ብንሆን እግዚአብሔርን አናህልም፣ አንደርስበትም። ምን ሊቅ ብንሆን በእውቀት እሱን አንደርስበትም። ማንም እግዚአብሔርን አይቶት ሊኖር የሚችል የለም። እግዚአብሔር ከፍ ያለ አምላክ ነው፣ ግን ዝቅ ብሎ በመካከላችን ይኖራል። ሰማይ ዙፋኑ የሆነ አምላክ በእምነት ለአብርሃም ታይቷል። እንዴት ይታያል? እግዚአብሔር በእምነት አይን ይታያል። በእምነት ትልቁ አብርሃም የእግዚአብሔርን ሕግ ገና በሕገ ልቡና ፈጽሞ እንግዳ በሚቀበልበት ዘመን ሰማይ ዙፋን የሆነ እግዚአብሔር ድንኳኑ ውስጥ ገብቶ በሦስት አረጋውያን አምሳል ሥላሴ ቤቱ ገብቶ ተስተናግደዋል። በዘባነ ኪሩብ የተቀመጠ እግዚአብሔር አብርሃም ቤት ገብቶ መደብ ላይ ቁጭ አለ። በሃይማኖት ከበረታን
እግዚአብሔርን እኛም አየነው እንላለን። ቤታችን ሲባረክ፣ ማዕዳችን ሲቀደስ እግዚአብሔር እኛ ቤት አለ። ልጆቻችን በደስታ ሲፈነድቁ እግዚአብሔር እኛ ቤት አለ። የምንበላው ሳይኖረን በሰላምና በበረከት አድረን ተመስገን ስንለው እግዚአብሔር እኛ ቤት አለ። ጥርሳችን ስላላመጠ ጉሮሯችን ስለዋጠ ሳይሆን ሳንዱትም ሳናላምጥም ውስጣችንን ሙሉ አድርጎ ሊያኖረን የሚችል ማን አለ በቤታችን? ክብርና ምስጋና ለስሙ ይሁን። የአባቶቻችን አምላክ እግዚአብሔር እግዚአብሔር ዙፋኑ በሰማይ ነው፣ ነገር ግን ከኛ ጋራ ነው። ሰማይ ዙፋኔ ናት፣ ምድር የእግሬ መርገጫ ናት ይላል ኢሳይያስ 66 ላይ። 43 ላይ ደግሞ እኔ ከአንቺ ጋር ነኝ ይልሻል፣ እኔ ከአንተ ጋር ነኝ ይልሃል። ሰማይ ዙፋኑ ነው እግዚአብሔር፣ ምድር የእግሩ መርገጫ ናት። ምሉ በኩለሄ ነው። ዓለምን የሞላ እግዚአብሔር ከኛ ጋር ነው። አያችሁ፣ እግዚአብሔር ምሉ ነው፣ ነገር ግን እኛ ቤት ውስጥ ነው። በትዳራችን ውስጥ፣ በኑሯችን ውስጥ፣ በስራችን ውስጥ ምን ስንሆን? አማኞች ስንሆን፣ ሃይማኖተኞች ስንሆን። ክርስትና ተሳትፎ አይደለም፣ ሕይወት ነው፣ መኖር ነው። እምነቱን መኖር ሲጀምር ሰው እግዚአብሔር ይታየዋል። ለኃጢአተኛው ለለምጻሙ የተገለጠ ለእኛም ለለምጻሞች ይገለጥልናል። እግዚአብሔር ለሁላችንም ይገለጽልን። ፍጥረት አይቶት መኖር አይችልም፣ ራሱን ግን ይገልጣል። ራሱን ይገልጣል። አያችሁ፣ ማንም አይቶ ሊኖር አይችልም ብሏል። እሱ ግን ራሱን ሲያሳይ በምሕረቱ ይከልለናል። ክብርና ምስጋና ለስሙ ይሁን። ስለዚህ እግዚአብሔር ሁሉን አዋቂ ነው። እግዚአብሔርን ለማየት ሰው በእምነት መገንባት። ሁለተኛ ለተጸጸተ ልብ እግዚአብሔር ይታያል። አያችሁ፣ ኢሳይያስ ለምጻም ነው፣ ነቢይ ነበረ፣ ክብሩን አጥቶ ሊወድቅ ነበር። ሲጸጸት ታየው። አያችሁ፣ ላለቀሰች ነፍስ ይታያል። በ40 ቀን በ80 ቀን የታተምንበት ለቤዛ ቀን የታተምንበት ልጅነት ጸጋ መንፈስ ቅዱሳችንን በኃጢአት ምክንያት በመርከሳችን ምክንያት አሳዝነነዋል። ነገር ግን ከተጸጸትንና ንስሐ ከገባን እግዚአብሔር እኛ ቤት ይታያል። በረድኤት በበረከት በጸጋ በቅድስና እግዚአብሔር እኛ ቤት ይታያል። እግዚአብሔርን አይቶት የማይባረክ የለም፣ የማይቀደስ የለም። ስለዚህ ትልቁ ነገር ንስሐ መግባት ነው። እግዚአብሔርን ለማየት ትንሿ በደል ትልቁን በረከት ታሳጣለች። ስለዚህ ጥረጉና አስወግዱ። ተራ ነው ያልነው ጉዳይ የወይን ማሳችንን ያቆሽሽብናል። መጽሐፍ እንደሚለው ወይናችን ያብብ፣ አጸደ ወይንነ ይጽጊ፣ ወይናችን ያብብ ዘንድ ይላል። አስግሩ ለነ ቆናጽለ ንዑሳነ እለ ያማስኑ አጸደ ወይንነ፣ ወይናችን ያብብ እንዲያብብም ይላል። የወይናችንን ስፍራ እያበላሹ ያሉ ጥቃቅን ቀበሮችን ያዙ። ትንንሽ ብለን የናቅናቸው ኃጢአቶች ከእግዚአብሔር ጸጋ ከረድኤቱ ከበረከቱ ከጉብኝቱ ከጥበቃው እየለየን ነው። በስጋት መኖር ከጀመርን ቆይተናል። በቀን ጨለማ ከተዋጥን ቆይተናል። በጠራራ ፀሐይ ደንባራ ከሆንን ቆይተናል። አይኖቻችን ጥሩ እንቅልፍ አግኝተው የምናርፍበት ዘመን ናፍቆናል። በፍርሃት የዛፍ ላይ እንቅልፍ ሆኗል ኑሯችን። ለምንድን ነው? ጥቃቅን ቀበሮችን ማስወገድ ስላልቻለን። የታጠበ ሰውነት በንስሐ የጠራ ሰብዕና በንስሐ ራስን ያዘጋጀ ሰውነት በመንፈሳዊነት ስለሌለን ፈሪዎች ከሆነ ቆይተናል። ራሳችን ሰውነታችን ላይ የተለጠፈው የፍርሃት እድፍ ካልታጠበ እግዚአብሔር ከኛ ጋር ሊሆን አይችልም። ለምጻሙ ሰው ለምጹ ብቻ ነው ያለበት፣ ውስጡ ካለቀሰ ቆይቷል። ኃጢአተኞች ነን፣ እንጸጸት። እግዚአብሔር እኛ ቤት ይገባል። መድኃኔዓለም ወደ ቤታችን ይግባለን። ስለዚህ እግዚአብሔር በንስሐ ይታያል። እግዚአብሔር በእምነት ይታያል። በእምነትና በንስሐ ሲታይ ለኢሳይያስ በንጉሥ አምሳል ታይቷል። እኛ ቤት ግን በበረከት ይታያል፣ በረድኤት ይታያል፣ በጤንነት ይታያል። ምድሪቷን በሽታ ሞልቷል፣ እኛ ግን አንታመምም። ጥበቃው ከኛ አልተለየ፣ የምንታከምበት የለንማ። እስማ አንተ ተአምር ድካሙ ለሰብ፣ የሰውን ድካም አንተ ታውቃለህና ይላል የቤተክርስቲያናችን ጸሎት። ድካማችንን ያውቃልና ሚሊዮን ብር ለሚከፈልበት በሽታ አሳልፎ አይሰጠንም። መድኃኔዓለም ይጠብቀን ሁላችንን። ስለዚህ በተግባሩ እግዚአብሔር እኛ ቤት አለ። ባህሩን እየገሰጸ እኛ ቤት አለ። ማዕበሉን እየረገጠልን እኛ ቤት አለ። ጌታችን ኢየሱስ ክርስቶስ በባህር ላይ ሲራመድ እነ ጴጥሮስ አይተው ፈሩ። እኔ ነኝ አላቸው። ማዕበል በሚያነዋውጠው ሕይወታችን ውስጥ ሲመጣ አትፍሩ፣ እኔ ነኝ ይላቸዋል። ንስሐ የገባን ከሆንን እኛ ቤት ሰላም ይሆናል። ማን ስላለ ከኛ ጋር? ያኔ አየሁት እግዚአብሔርን ትላላችሁ። ምድር እየተናወጠ እግዚአብሔርን አየ ነው።
እስራኤልና ግብፅ መካከል እዛ እግዚአብሔር በብርሃን ያንን በጨለማ ይመታው ነበረ። በእስራኤል ብርሃን፣ በግብፅ ጨለማ ነበር። የነበሩበት አካባቢ አንድ ነው፣ ብዙ ርቀት የለውም። ለምን? እግዚአብሔር ያለበት ብርሃን ነው። ከ3 ዓመት በፊት ከ4 ዓመት በፊት የነበረችዋን ዓለም ተመልከቷት። በከፍተኛ የበሽታ ፍርሃት ውስጥ ነበረች። ኢትዮጵያ ላይ ሟርት ነበረ፣ ሚሊዮኖች ይሞታሉ ተብሎ። ይህም በሽታ ትዝታ ሆኖ አልፏል። ማን ይመስገን? መድኃኔዓለም ክብርና ምስጋና ይድረሰው። እንደተባለልን አልሆነም። እኛ ጋር ሰው እኮ ብዙ ተብሎ ነበር። ፊታችንን የምንሸፍንበት ጨርቅ እንኳን አጥተን ልብሳችንን ቀደን ታፍነን ነበር። ነገር ግን የጠመጠምነው ጨርቅ፣ ያደረግነው ማስክ፣ የተቀባነው ሳኒታይዘር አላዳነንም። ማነው የጠበቀን? ይህንን የሚያመርቱ ሀገራት አስከሬናቸው በየቦታው ወድቆ ቀባሪ ጠፍቶ የአስከሬን ክምር ሜዳ ላይ እየተወረወረ በሚሸሽበት ጊዜ እኛ ግን ምንም ነገር ሳይኖረን ማን ከኛ ጋር ነበረ? እግዚአብሔር በተግባሩ ከኛ ጋር ነበር። ክብርና ምስጋና ለስሙ ይሁን። ግን አየነው አላልንም። አያችሁ፣ እግዚአብሔርን አየሁት የሚል ጠፋ። ኢሳይያስ አየሁት አለ። ለምጻሞኝ አየሁት፣ ከንፈሬ ሲዳሰስ ዳንኩኝ። ክብርና ምስጋና ለአምላካችን ይሁን። ምስክርነት ያስፈልጋል። አያችሁ። ስለዚህ ኢሳይያስ ከዛ ወጥቶ እግዚአብሔርን አየው አለ። ደረቅ አዲስ ኪዳን ጻፈ። ኢሳይያስ 55 ቁጥር 6 ላይ ለእኛ ምን ብሎ ጻፈልን? እግዚአብሔርን ፈልጉት አለ። ስታገኙት ለምጻችሁ ይለቃል። የችግር ለምጽ፣ የፍትህ ማጣት ለምጽ፣ የጤና ማጣት ለምጽ፣ የሰላም ማጣት ለምጽ፣ የልጅ ማጣት ለምጽ፣ የትዳር ማጣት ለምጽ፣ እነዚህ ሁሉ ይወገዳሉ። ማን ሲገኝ? እግዚአብሔር ሲመጣ፣ እግዚአብሔር ሲነግስ፣ በቤታችን ሲነግስ፣ ሲከብር እግዚአብሔር፣ እነዚህ ይሆናሉ። እግዚአብሔር ካለ ሁሉ ክብሩ፣ ሁሉ ክብራችን ይሆናል። ስለዚህ ተገኝቶ የማይጠፋ ስለተመለከ የማይከሰር ከኛ ጋር ስለሆነ የማንጸጸትበት ማንነታችን ከእግዚአብሔር ጋር መሆን ነው። እሱ ለእግዚአብሔር ወተጸንዑ እግዚአብሔርን ለይትፌሳ ልብ ዘያሐሰሶ ለእግዚአብሔር። እግዚአብሔርን የሚፈልግ ልብ ደስ ይበለው። ማንን የሚፈልግ ልብ ወገኖች? እግዚአብሔርን። እኛ የምንፈልገው ሌላ ነገር ነው፣ ትርፍ ነው። ነጋዴው ትርፍ ነው የሚፈልገው። ግድ የለም በኪሳራ ውስጥ ሆነ እግዚአብሔርን ፈልገው። ትምህርቱን የጨረሰ ሰው ስራ ነው የሚፈልገው። ከስራ በፊት እግዚአብሔርን ፈልጉት። እግዚአብሔር ይቅደም ከሁሉ ነገር። ከትዳር በፊት እግዚአብሔር ይቅደም። ከእውቀት በፊት እግዚአብሔር ይቅደም። ከማግኘት በፊት እግዚአብሔር ይቅደም። ከንግድ በፊት እግዚአብሔር ይቅደም። ከምንም ነገር በፊት ሲነጋ ለንጋታችን እግዚአብሔር ይቅደም። ወደ መኝታ ስንሄድ ጸልየን እንሂድ፣ እግዚአብሔር ይቅደም። ከዛ በሕይወታችን እግዚአብሔር ከኔ ጋር ነው እንላለን፣ አየሁት እንላለን። ክብርና ምስጋና ለስሙ ይሁን። ለጠሩት ቅርብ የሆነ እግዚአብሔር ብቻ ነው። ስለዚህ እግዚአብሔርን የሚፈልግ ልብ ምን ይበለው ይላል መጽሐፍ? ደስ ይበለው። ለይትፌሳ ልብ ዘያሐሰሶ ለእግዚአብሔር። እሱም ወደ እግዚአብሔር ወተጸንዑ፣ እግዚአብሔርን ፈልጉት ትጸናላችሁ። መዝሙር 104 ቁጥር 3። ብዙ ነገሮች በሕይወታችን አጋጥመውናል። ፈርተን እናውቃለን፣ ሰግተን እናውቃለን፣ አዝነን እናውቃለን። ምን ነው በቀረብኝ ብለን ተጸጽተን እናውቃለን። ያልተጸጸትነው ከእግዚአብሔር ጋር በመሆናችን ነው። ከእግዚአብሔር ጋር ስለሆነ የተጸጸተ የለም። በልጅነታችን የነበረ ፍላጎታችንና አሁን ያለው ፍላጎታችን የለም እኮ። በልጅነታችን የምንመገባቸው ምግቦች አሁን ትልቅ ሆነን አንመገብም። ስኳር ቀንሰናል፣ ጨው ቀንሰናል፣ አይደል? ጮማ የሚባለውን ነገር ቀንሰናል። በሽታ ያመጣሉ ተብለናል። ልጆች ሆነን ግን ለመፋፋት ይህን ነገር ባገኘ ነው እንላለን። ስኳርም ለመቃም የማይሮጥ የለም ወይ? እንደው በልጅነቴ በመቃሜ ብሎ ተጸጽቷል ትልቅ ሰው። ምንም አይጠቅምም ብሏል ስኳርን። እግዚአብሔር ግን በልጅነቴ ስላገኘሁት አይጠቅምም ብላችሁ ታውቃላችሁ። ስራን አልፈልግም ብለን እናውቃለን። ትዳርን ብኖ ባላገባው ብለን እናውቃለን። ባልተፈጠርኩም ብለን እናውቃለን። ነገር ግን እግዚአብሔርን ባላመለኩት ብለን ተጸጽተን አናውቅም። ምክንያቱም እርሱ የመጨረሻ የስኬታችን ጥግ፣ የበረከታችን ጥግ፣ የከፍታችን ጥግ ማማችን ነው። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። ስለዚህ ፍላጎታችን አብሯችን ቆይቶ አያውቅም። እግዚአብሔር ግን አብሮን አለ። ስለዚህ እግዚአብሔርን ፈልጉት። ሌላው እግዚአብሔር በምን ይገኛል? በትዕግስት ይገኛል። መከራን በመታገስ ይገኛል። መስማቱንስ ስላንተ ቀድሜ ሰምቼ ነበረ፣ አሁን ግን ዓይኔ ያየች ያለው ማን ነው? የትዕግስት አባት። ማን ነው የትዕግስት አባት?
ንገሩኝ። ኢዮብን የሚያክል የትዕግስት አባት ማን አለ? በአንድ ቀን ጀንበር ንብረቱን በውድመት ልጆቹን በእልቂት ሚስቱን በክህደት ሰውነቱን በደዌ ያጣ ምስኪን ሰው። ባለጸጋ ነበር፣ በአንዴ ድሃ ሆነ። የልጆች አባት ነበር፣ በአንዴ መካን ሆነ። ባለትዳር ነበር፣ በአንዴ ብቻውን ሆነ። ጤነኛ ነበር፣ በሽተኛ ሆነ። ሰውነቱን በገል እየከፈከፈ የሚቤዠኝ ያው ነው፣ ይሄ ቁስሌ ወርዶ እንደገና አየዋለሁ አለ። 4 ወንድሞቹ መጡት። መጀመሪያ 3 ወንድሞች መጡ፣ ሊያጽናኑት ፈለጉ ጓደኞቹ። 4ኛም ሰው ተጨመረ። የመጡት በሙሉ ግን ከማጽናናት ይልቅ እሱ ላይ መከራ በዙበት። መጽሐፈ ኢዮብ ልብ የሚነካ ነው። እናንተ የምታጽናኑ ምንድን ነው ያላቸው? ልብን የሚሰብሩ የሚወጉ አጽናኞች ነበሩ፣ የሚያስጨንቁ አጽናኞች ናቸው አላቸው። የምታስጨንቁ አጽናኞች እግዚአብሔር ይማርህ ሊሉት የመጡት ሰዎች ስለበደልክ ኃጢአተኛ ስለሆንክ ነው አሉት። ከዛ ወደ እግዚአብሔር ዞረ። ሰውን የምትጠብቅ ሆይ በድዬስ እንደሆነ ጥፋቴን አሳውቀኝ ብሎ አለቀሰ። እግዚአብሔር በአውሎ ነፋስ መካከል ለኢዮብ ታየው። ከዚያ በኋላ ኢዮብና እግዚአብሔር ተነጋገሩ። በመጨረሻ ኢዮብ መስማትንስ ሰምቼ ነበር፣ አሁን ግን ዓይኔ አየች። እግዚአብሔርን ለማየት ትዕግስት ያስፈልጋል። አያችሁ፣ አሁን የምንኖረው ኑሮ ደስ አይልም ይሆናል። ማይተባችን ሊላላ ግን አይገባም። ጠብቀን እግዚአብሔርን ማየት ነው። ሰዎች እግዚአብሔርን ማየት የሚችሉት በትዕግስት ሲሆኑ ነው። የትዕግስት አባት ኢዮብ እግዚአብሔርን አየው። እናም ዓይኖቹ በበረከት ተሞሉ፣ ሰውነቱ ተመለሰለት። ኢዮብ እግዚአብሔርን ካገኘ በኋላ ሁሉን ቻይ እንደሆንክ ሐሳብም ይከለከል ዘንድ ከቶ እንደማይቻል አሁን አወቅኩኝ አለ። ኢዮብ እግዚአብሔርን አየሁት ካለ በኋላ እድሜ ጠግቦ ልጆች ወልዶ በበረከት ተትረፍርፎ ሞተ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ክርስቲያኖች ሰው እግዚአብሔርን ሲያገኝ በበረከት የተሞላ ይሆናልና እግዚአብሔርን ለማየት የተዘጋጃችሁ ሁኑ ነው መልእክቱ። ሰዓት ያልቋል። ያሰብኩት ሰዓት ሰው ከእግዚአብሔር ጋር ለመሆን አምላኩን ለማግኘት በበረከት ለመመላለስ በሃይማኖት ውስጥ መኖር አለበት። ሃይማኖተኞች፣ ተጸጻቾች፣ ታጋሾች እግዚአብሔርን ያዩታል። በጣም በትዕግስት የተሞላን ለቁጣ የዘገየን ለይቅርታ የፈጠንን ለመንፈሳዊ ነገር የተጋን ለቅዳሴው ለኪዳኑ ለጉባኤው የገሰገስን አምላካችን እግዚአብሔር ከቤታችን እንዳይወጣ የምንማጸን ከሆነ በየትኛውም የኑሮ ሁኔታ ውስጥ ብንሆን እግዚአብሔር ይመጣል። የኃጢአት ለምጽ ውስጣችንን ቢያቆስለው እንኳን የሚጸጸት ልብ ላለው እግዚአብሔር ይገለጣል። ከለምጽ ዓለም ወጥቶ እግዚአብሔር ፈውሶት ከኃጢአቱ ይቅር ያለውን አምላክ ወጥቶ 66 ምዕራፍ የጻፈው ኢሳይያስ እግዚአብሔር በሚገኝበት ጊዜ ፈልጉት ቀርቦም ሳለ ጥሩት ብሏል። ክፉ ሰው ክፋቱን በደለኛም ሐሳቡን ይተው፣ ወደ እግዚአብሔር ይመለስ። ይቅርታው ብዙ ነውና ወደ አምላካችን ይመለስ። ሁል ጊዜ ምንም ነገር ይሁን ምንም ሰው ወደ እግዚአብሔር ይመለስ። የኑሮ ሁኔታችን ምን ነው እግዚአብሔር ተወኝ እንል ይሆናል። አልተወንም። ካጣናቸው ነገሮች ጀርባ ብዙ የተቀመጡልን የእግዚአብሔር ስጦታዎች አሉ። ከብዙ ኪሳራዎቻችን ጀርባ ትልልቅ የሆነ ትርፋችን አለ። አንድ ሰው ነበር፣ በጣም ድሃ፣ ከ20 ዓመት በላይ ገንዘብ አጠራቅሞ ለልጆቹ እና ለባለቤቱ ቤት ሰራ። ሰርቶ የጨረሰውን ቤት ሊገባ ዕቃውን እያስተካከለ በቃ ከ2 ቀን በኋላ መኪና መጥቶ የሚጭንለት ሰው ከነገ ወዲያ መጥቼ ዕቃን ወደ አዲሱ ቤት አስገባልሃለሁ አለው እና ዕቃውን እያሰረ እየጠበቀ እያለ ድንገት የመሬት መንቀጥቀጥ ይነሳል። ከዛ ያ የሰራው ቤት ተናደና ፍርስርሱ ወጣ። ከዛ ተነገረው። ሄዶ ቤቱን ሲያየው ምንም እንኳን ሰው ሊገባበት እንክትክት ብሎ ፈርሶ ባዶ ሆኗል። 20 ዓመት ሙሉ ለፍቶ ያጠራቀመውን ገንዘብ አውጥቶ አጠራቅሞ የሰራው ቤቱ በአንድ ቀን የመሬት መንቀጥቀጥ ምክንያት እንዳልነበረ ሆኖ እንደፈራረሰበት ሲመለከት ምንም አልተናገረም። ይሄ ሰው ባለችው ገንዘብ ሄደና ጣፋጭ ነገሮችን ገዝቶ ይዞ ወደ ፈረሰው ቤት አጠገብ ሄዶ ቁጭ አለ። የአካባቢው ሰዎች እየየ እያሉ መጡ፣ እያዘኑ ቤት ፈረሰበት ሲላቸው እንኩችን ቅመሱ እያለ ጣፋጩን ያደላቸው ነበር። እየዞረ እየሳቀ ፈገግ እያለ አንድ ጓደኛው መጥቶ አብደሃል እንዴ? ቤት መፍረሱ ንብረት መውደሙን ሳያልቅ
እንደገና አውጥተህ ደግሞ ወጪ አውጥተህ ሰዎችን ትጋብዛለህ። ደግሞ በዛ ላይ ደስ ብለዋል። ቤቱ በመፍረሱ ደስ ብለዋል እንዴ አለው። ለምንድን ነው ክፉን ጎን የምታየው ወንድሜ አለው። ቤቱ ስለፈረሰ እንደዚህ አሰብክ። ከሁለት ቀን በኋላ ይሄ ነገር ሆኖ ቢሆን ኖሮ እኔም ልጆቼ የምንፈርስ ነበር አለ ይባላል። ስለዚህ የወደመው ንብረት ነው። ሳልገባ የወደመው እግዚአብሔር ስለጠበቀኝ ነው። ሰይጣን የሸመቀውን ያወቀ እግዚአብሔር እኔን አዘገየኝ። እዛ ቤት ውስጥ ገብቼ በወድቅ ኖሮ እኔም ልጆቼም ባለቤቴም አንኖርም ነበር። አሁን ግን አለው፣ በጤንነት አለው፣ ልጆቼ አሉ። የፈረሰውን እኔ መልሼ ጠግነዋለሁ። እድሜ ባይደርስ እንኳን ልጆቼ የጀመርኩትን ይጨርሱታል አለ። ማን ነው እንደዚህ አስበው የሚያውቅ? ልጅ ስላልወለድኩኝ ተመስገን፣ ከወለድኩ በኋላ በላይ ወደ መቃብር ስፍራ ቶሎ የሚሄድ ብሆን ወገቤ ተቆምጦ ምሬቴ ይበዛል። ልጅ ስላልሰጠኝ አመሰግናለሁ የሚል ማን አለ እኛ መካከል? ባለጸግነትን ብቻ እናልማለን። ከብዙ ባለጸጎች ቤት ጀርባ የእግዚአብሔር በረከት የሚናፈቅ የደስታ ኑሮ የሚናፈቅ እንደሆነ ብዙዎቻችን አናውቅም። ያገኙ የሚመስሉት ሰዎች አምረው ተወልውለው ወደፊት ሲወጡ ከጀርባ ብዙ ሰቆቃና ጩኸት፣ ፍላጎትና ምኞት፣ እንባና ለቅሶ እንዳለባቸው አናውቅም። ያለችንን መቅመስ በራሱ እንዴት ያለ ደስታ ይመስላችኋል? ዓለም በብዙ ስቃይ ውስጥ ነው ያለው። እንደ ሀብታም መቃብር ከፊት ተወልውሎ ይታያል እንጂ ውስጡ ቆስሎ ከተሰባበረ ቆይቷል። እኛ ግን በዚህን ሰዓት እዚህ ያለን። ከተማዋን አስቧል። ብዙ ወዳጆቻችሁ በዚህን ሰዓት ገበያ ውስጥ ነው ያሉት። ይኑሩ አይኑሩ ለማያውቁት ገንዘብ ጊዜ እየሰጡ ነው። እኛ ግን እዚች ጋር አሁን ብንሞት መላእክት ከኛ ጋር ናቸው። ተሻግረን እንኖራለን። ማን ስላለ ከኛ ጋር? አሻጋሪያችን እግዚአብሔር ስላለ። ስለዚህ የዓለሙን እያያችሁ የዘላለሙ እንዳይቀርባችሁ በጎውን በማሰብ እግዚአብሔርን የቤት አለ ለማለት እንድንችል እግዚአብሔር ይርዳን። በሰማነው ቃል ይባርከን። ይቆየን። ስብሐት ለእግዚአብሔር። ደሞ ያዳነ ከወደቅንበት ያነሳ በንጹህ ደሞ ያዳነ ከወደቅንበት ያነሳ ብዙ ነው የሱ ውለታ እንዘምራለን ለጌታ። በንጹህ ደሞ ያዳነ ከወደቅንበት ያነሳ በንጹህ ደሞ ያዳነ ከወደቅንበት ያነሳ ብዙ ነው የሱ ውለታ እንዘምራለን ለጌታ። ቀና ብለናል በክብር አንገቱን ደፍቶ በፍቅር ስለኛ ብዙ ሆኖልን የብርሃን አክሊል ደፋልን። የዓለም መድኃኒት ጌታ ነው ጠላታችንን ያሰረው። የዓለም መድኃኒት ጌታ ነው ጠላታችንን ያሰረው። በንጹህ ደሙ ያዳነን ከወደቅንበት ያነሳ በንጹህ ደሙ ያዳነን ከወደቅንበት ያነሳ ብዙ ነው የሱ ውለታ እንዘምራለን ለጌታ። እርቃኑን ሸለመን እየደከመ አቆመን። እርሱ በመስቀል ሲሞት እኛ ተጻፍን በሕይወት። የዓለም መድኃኒት ጌታ ነው ጠላታችንን ያስረው። የዓለም መድኃኒት ጌታ ነው ጠላታችንን ያስረው። በንጹህ ደሙ ያዳነን ከወደቅንበት ያነሳ በንጹህ ደሙ ያዳነን ከወደቅንበት ያነሳ ብዙ ነው የሱ ውለታ እንዘምራለን ለጌታ።
ሺህ ትውልድ ይምራል ፍቅር ነውና ይራራል አይዝልም የሰው ትከሻ መጨረሻ ነው መድረሻ የዓለም መድኃኒት ጌታ ነው ጠላታችንን ያሰረው የዓለም መድኃኒት ጌታ ነው ጠላታችንን ያሰረው በንጹሕ ደሙ ያዳነን በንጹሕ ደሙ ብዙ ነው የሱ ውለታ እንዘምራለን ለጌታ በደም ያጌጠ ልብስ አለው ከአማልክት ማንም አይመስለው ትውልዱ ማዳኑን ይስማ ነግሷል በጽዮን ከተማ የዓለም መድኃኒት ጌታ ነው ጠላታችንን ያሰረው የዓለም መድኃኒት ጌታ ነው ጠላታችንን ያሰረው በንጹሕ ደሙ ያዳነን ከወደቅንበት ያነሳን ብዙ ነው የሱ ውለታ እንዘምራለን ለጌታ እቴ ሙሽራይ ሰሎሞን ያለሽ ማርያም አበባዬ ሰሎሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ ከቤቴ እኔም ልበልሽ እናቴ እማምላክ ግቢ ከቤቴ እቴ ሙሽራዬ ማርያም አበባዬ ሰሎሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ ከቤቴ እኔም ልበልሽ እናቴ እማምላክ ግቢ ከቤቴ ሁሉም ሰው ለራሱ ወንበር ሲዘረጋ የክብርን ሽልማት ለራሱ ሲያስጠጋ ድንግል እንደ ባሪያ ውሃ ተሸክመሽ ጌታን በትህትና ታገለግያለሽ ነይ በደመና ነይ በደመና እመቤታችን ርትዕ ሕሊና እቴ ሙሽራይ ሰሎሞን ያለሽ ማርያም አበባዬ እኔም ልበልሽ እናቴ ማርያም ግቢ ከቤቴ እኔም ልበልሽ እናቴ እማምላክ ግቢ ወርቀ ዘቦ ለብሰው በቤቱ ከሞሉ በሐርና በዕንቁ ከተንቆጠቆጡ በሰው ፊት ያማሩ ብዙ ሆነው ሳለ ጌታ ግን ወደደሽ እናቴ ነሽ አለ ነይ በደመና ነይ በደመና እመቤታችን ርትዕ ሕሊና እቴ ሙሽራዬ ሰሎሞን ያለሽ ማርያም አበባዬ እኔም ልበልሽ እናቴ ማርያም ግቢ ከቤቴ እኔም ልበልሽ እናቴ እማምላክ ግቢ ከቤቴ አሳድጎሽ ሳለ መልአኩ መግቦ ተሸልመሽ ሳለ በስቶልሽ ተውቦ እጅግ በትህትና ስላገለገልሽው እንደ ኪሩብ መልአክ ጌታን ተሸከምሽው ነይ በደመና ነይ በደመና እመቤታችን ርትዕ ሕሊና እቴ ሙሽራዬ ሰሎሞን ያለሽ ማርያም አበባዬ እኔም ልበልሽ እናቴ እማምላክ ግቢ ከቤቴ እኔም ልበልሽ እናቴ
ማርያም ግቢ ከቤቴ የባሪያውን ውርደት ተመልክቷልና ለወለድሽው ንጉሥ ይድረሰው ምስጋና። ከልቤ ወጣ እንጂ ከንቱ ሆኖ አይደለም ንጽሕት እንላለን እኛ ለዘላለም። ነይ በደመና ነይ በደመና እመቤታችን ርዕሰ ሕሊና እቴ ሙሽራዬ ማርያም አበባዬ ሰለሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ ከቤቴ እኔም ልበልሽ እናቴ እማምላክ ግቢ ከቤቴ እቴ ሙሽራዬ ማርያም አበባዬ ሶሎሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ ከቤቴ